ሰላም የተከበራችሁ አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ። በቅድሚያ ዋና ዋናዎቹን ፕሬዝዳንቱ ለህወሓት ምላሽ ሰጡ። በማዋከብ ስልጣናቸው እንደማይለቁም እቅጩን ተናግሯል። በሱዳን የሚታየው ደም አፋሳሹ የእርስ በርስ ጦርነት ከተቀሰቀሰ ዛሬ 3 ዓመቱን ደፈነም። በሱዳን በአጠቃላይ 68,000 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በከፍተኛ ችግር እንደሚገኙ እየተገለጸ ነው። ከእስራኤልና ሊባኖስ የዋሽንግተን ንግግር በኋላ እስራኤል ሄዝቦላህን ማጥቃቷን ቀጠለች። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። ፕሬዝዳንቱ ለህወሓት ምላሽ ሰጡ። በማዋከብ ስልጣናቸው እንደማይለቁም እቅጩን ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በሽሞታቸው ዙሪያና እየተሰጡ ያሉትን አስተያየቶች ዙሪያ ማብራሪያ ሰጥቷል። ፕሬዝዳንቱ ትናንት ሚያዝያ 6 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ባለፈው ሳምንት ወደ አዲስ አበባ ብቻቸው ስለተጓዙበት ምክንያት ሲያብራሩ በፌዴራል መንግስት ጥሪ በድንገት የስራ አፈጻጸም ሪፖርት ይዞ እንዲቀርቡ እንደተነገራቸውና ይህም ለህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በስልክ አሳውቋቸው እንደሄዱ ገልጿል። የአዲስ አበባው ጉዞ በስምምነት እንደተደረገ ይሁን እንጂ የስልጣኑ መራዘም እንዳትቀበለው የሚል ሀሳብ እንደቀረበላቸው የገለጹት ፕሬዝዳንቱም የእሳቸው መልስ ግን ስልጣን አልቀበልም ማለት መብት ነው፣ ነገር ግን አንተም አልቀበል በል የሚል አባባል እንዳልተቀበሉትና ለዚህም በትግራይ ሆኖ እንደሚታገሉት አስታውቋል። መጋቢት 30 የስልጣናቸው ጊዜ ከመጠናቀቁ ከ2 ወራት በፊት ምን እየታሰበ እንዳለ ለህወሓት አመራሮች በተደጋጋሚ ጥያቄ እንዳቀረቡ ሆኖም አማራጮች እንዳልቀረቡ ያስታወሱት ጀነራል ታደሰ ወደ አዲስ አበባ ያመሩት የስራ አፈጻጸም ለማቅረብ እንጂ የስልጣን ጊዜ ስለማራዘም አጀንዳ እንዳልነበረ ጠቅሶም የስልጣን መራዘሙ ግን እንደሌላው ሰው በሚዲያ መስማታቸው ገልጿል። ከሽሞቱ በኋላ መንግስትን ለመቀየር እንቅስቃሴዎች ይታያሉ ያሉት ፕሬዝዳንቱ ነገር ግን በህግና ስርዓት እንጂ በማዋከምና በማህበራዊ ሚዲያዎች ውሾችን ለቆ በማስጮህ የሚፈርስ መንግስት የለም በማለት ስልጣናቸውን እንደማይለቁ አረጋግጧል። የህወሓት ማዕከላዊ ኮሚቴ በዚህ ዙሪያ ለመወሰን በአክሱም ከተማ ዛሬ ሚያዝያ 7 ስብሰባ መቀመጡ ተሰምቷል። ኢትዮጵያውያንን ከቤይሩት ለማስወጣት ምዝገባ ሊጀመር ነው ተባለ። በሊባኖስ ቤይሩት የሚገኘው የኢትዮጵያ ኤምባሲ ዛሬ ባወጣው ማስታወቂያ በማስትራቭል ፕሮግራም ወደ ሀገር ቤት መመለስ የሚፈልጉ ዜጎችን ዛሬ ሚያዝያ 7 እና ነገ ሚያዝያ 8 መመዝገብ እንደሚጀምሩ አስታውቋል። በዚህ ምዝገባ ኤምባሲው ከሚከፈሉ ክፍያዎች መካከል የቅጣት ክፍያው ወይንም ቀራማ እንዲነሳ ማድረጉን ገልጿል። ቅጣቱ እንዲቀየር ያደረገውም ከጀነራል ሴኩሪቲ ጋር በመነጋገር መሆኑን አስታውቆ ተመዝጋቢዎች ለምዝገባ በሚቀርቡበት ወቅት ለአገልግሎት ክፍያ $110 ብቻ ይዘው መምጣት እንዳለባቸው አሳስበዋል። የአውሮፕላን ትኬትን በተመለከተ በረራ ሲጀመር ከኢትዮጵያ አየር መንገድ ጋር ተነጋግሮ እንደሚያሳውቁ አስረድተዋል። በመካከለኛው ምስራቅ የተቀሰቀሰው ቀውስ ተከትሎም በተለይ በሊባኖስ፣ በተባበሩት አረብ ኤሚሬትስና በእስራኤል የሚገኙ ኢትዮጵያውያን በከፍተኛ ችግር ውስጥ እንዳሉ ሲነገር ቆይቷል። ከእስራኤልና ሊባኖስ የዋሽንግተን ንግግር በኋላ እስራኤል ሄዝቦላህን ማጥቃቷን ቀጠለች። እስራኤልና ሊባኖስ ከ3 አስርተ ዓመታት በኋላ ለመጀመሪያ ጊዜ ዲፕሎማሲያዊ ንግግር ካደረጉ ከአንድ ቀን በኋላ የእስራኤል ጦር ሊባኖስን ማጥቃቱን ቀጥሏል። እስራኤል በንግግሩ ያልተሳተፈውን ሄዝቦላህን በመጠቆም መንግስታዊ ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደምትፈልግ ገልጻለች። የእስራኤል መከላከያ ኃይል ባለፉት ጥቂት ቀናት ሄዝቦላህ የሽብርና ወታደራዊ መሰረተ ልማቶችን መምታቱን አስታውቋል። ጦሩ በሄዝቦላህ የሽብር ቡድን ላይ ጥቃት መፈጸም እንቀጥላለን ብሏል። በዋሽንግተን የተደረገውን የእስራኤል ሊባኖስ ንግግርን በማስመልከት አሜሪካ ባወጣችው መግለጫ ሀገራቱን ለታሪካዊ ምዕራፍ እንኳን ደስ አላችሁ በማለት በቀጣይ ንግግሮች እንዲደረጉ ድጋፏን እንደምትቀጥል ገልጻለች። የሊባኖስ መንግስት የኃይሉን ብቸኝነት ለመመለስ ለያዘው እቅድና የኢራንን ከመጠን ያለፈ ተጽዕኖ ለመቋጨት ዋሽንግተን ድጋፍ እንደምታደርግ ጠቅሳለች። የእስራኤል ጦር ግን በደቡባዊ ሊባኖስ ጠንካራ እርምጃ እየወሰደ መሆኑ
መሆኑ እየገለጸ ነው። የእስራኤል መከላከያ በደቡባዊ ሊባኖስ የአየር ድብደባ እያካሄደ መሆኑን በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። በሄዝቦላ አካባቢ የሚገኝ ማንኛውም አካል በተቋማቸው ወይም የውጊያ ተሽከርካሪዎቻቸው አካባቢ ሕይወትን ለአደጋ ያጋልጣል ሲል ባወጣ መግለጫ ላይ ጠቅሷል። እስራኤልና ሊባኖስ ማክሰኞ ዕለት ከተነጋገሩ በኋላ ወደፊት በሚገለጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸው ተገልጾ ነበር። ቱርክ የኤኤፍ 16 ተዋጊ ጆቶችን በሶማሊያ መቃዲሾ ላይ ማስፈሯ ተጠቆመ። የሶማሊያ ፌዴራል መንግስት የግዛት ቁጥጥሩን ለማጠናከርና እያደገ የመጣውን የክልሎችን ተቃውሞ ለመመከት በሚንቀሳቀስበት በዚህ ወቅት ቱርክ ኤኤፍ 16 ተዋጊ ጆቶችን መቃዲሾ ላይ በማስፈር ለሀገሪቱ የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓ ተገልጿል። ጄንስ የተሰኘው ወታደራዊ መረጃ ተቋም የዘገበው ይህ ስምሪት በአዴን አዴ ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጆቶች የሚሆኑ ልዩ የመጠለያና የጥገና ተቋማት ግንባታን ጨምሮ ለወራት የተከናወኑ የመሰረተ ልማት ማሻሻያዎችን ተከትሎ የመጣ መሆኑን የጋርዌ የዜና አገልግሎት ሚያዝያ 6 ቀን 2018 ዓ.ም ዘግቧል። የቱርኩ ባለስልጣናት እንደገለጹት አውሮፕላኖቹም በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻ ለማጠናከርና በተለይም በሶማሊያ የባህር ዳርቻ እየተካሄደ ያለውን የነዳጅ ፍለጋ ስራ ተከትሎ የባህር ላይ ደህንነትን ለመጠበቅ የታለሙ ናቸው። እነዚህ ዘመናዊ ተዋጊ ጆቶች መቃዲሾ የገቡት በሀገሪቱ የውስጥ ፖለቲካ ውጥረት በነገሰበት ወቅት ነው። ባለፉት ሳምንታት የፌዴራል ኃይሎች በደቡብ ምዕራብ ግዛት አስተዳደር ላይ ወታደራዊ ጥቃት በመሰንዘር የፕሬዝደንት ሐሰን ሼክ መሐመድና ያቀረቡትን አንድ ሰው አንድ ድምፅ የምርጫ ሞዴል ቀንደኛ ተቺ የነበሩትን የክልሉን መሪ አብዱል አዚዝ ላፍታጋሪን ከስልጣን አስወግደዋል። የሶማሊያ መከላከያ ሚኒስትር አህመድ ማአሊም ፊቂ በቅርቡ በሰጡት መግለጫ ብሔራዊ ጦር የፌዴራል መመሪያዎችን የሚጥሱ የክልል አስተዳደሮችን ከእንግዲህ እንደማይታገስ አስታውቋል። አክለውም ሰራዊቱ ሁሉንም የሀገሪቱን ድንበሮች እንዲጠብቅና የፌዴራል መንግስት ስልጣንን በሚገዳደርበት በማንኛውም ግዛት ውስጥ ጣልቃ እንዲገባ ትዕዛዝ ተሰጥቷል ብሏል። በሱዳን የሚታየው ደም አፋሳሹ የእርስ በርስ ጦርነት ከተቀሰቀሰ ዛሬ 3 ዓመቱን ደፈነም። በሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃንና በመሐመድ ሐምዳን ዳጋሎ በሚመራው በሱዳን ፈጥኖ ደራሽ ኃይላት መካከል የዛሬው 3 ዓመት በአውሮፓውያኑ ሚያዝያ 15 በስልጣን ሽኩቻ የጀመረው የእርስ በርስ ጦርነት ከ14 ሚሊዮን በላይ ሰዎችን ከቤት ንብረታቸው እንዲፈናቅሉ አስገድደዋል። ጦርነቱ በዓለም ከታዩ ከፍተኛ ቀውሶች መካከል አንዱ እንደሆነም ተዘግቧል። የትጥቅ ግጭት ቦታዎች ላይ መረጃን የሚሰበስብ ድርጅት እንደገለጸው በመላ ሱዳን ባለፉት 3 ዓመታት ከ50 ሺህ በላይ ሰዎች መገደላቸው ዘግቧል። እንደ ድርጅቱ ገለጻ ይህ ቁጥር የእርስ በርስ ጦርነቱ ባስከተለው ቀውስ፣ በተላላፊ በሽታዎች፣ በተመጣጠነ ምግብ እጥረትና በጤና አጠባበቅ እጦት የሞቱትን ሰዎች እንደማያካትትና ይህ ከተቆጠረ ግን የሟቾች ቁጥር በጣም ከፍ ያለ ሊሆን እንደሚችል ገልጿል። አሁን ጦርነቱ እንደቀጠለ ነው። በተለይ በዳርፉርና ኮርዳፋን አሁን ደግሞ በኢትዮጵያ ድንበር አቅራቢያ ቡሉ ናይል ግዛት ጦርነቱ ተጣጥፏል። በዚህም ኢትዮጵያውያንን ጨምሮ በርካታ የውጭ ዜጎችና ሱዳናውያን በከፍተኛ ችግር እንደሚገኙ እየተገለጸ ነው። በሱዳን ቡሉ ናይል ግዛት ከ12 ሺህ በላይ ኢትዮጵያውያን ስደተኞች እንደሚገኙ የተባበሩት መንግስታት ድርጅት መረጃ ያሳያል። መጋቢት 22 ቀን 2018 ዓ.ም የወጣውን መረጃ መሰረት አድርጎ ተቋሙ እንደገለጸው በአሁኑ ወቅት በሱዳን በአጠቃላይ 68750 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ይገኛሉ። ይህም በሀገሪቱ ካለው ከ862 ሺህ በላይ አጠቃላይ የስደተኞች ቁጥር ውስጥ 8 በመቶውን ይይዛል። ከእነዚህ መካከል 12675 ማለትም 18 በመቶ የሚሆኑት በቡሉ ናይል ግዛት በተለይም በዋድ አልማሂ መጠለያ ጣቢያ ውስጥ እንደሚገኙና ከፍተኛ ቁጥር ማለትም 44386 65 በመቶ በጋዳሪፍ ግዛት የሚገኙ ሲሆን ቀሪዎቹ በሬድሲ 3135 እና በካርቱም 322 ይገኛሉ ተብሏል። ሪፖርቱ እንደሚያመለክተው 73 በመቶዎቹ ኢትዮጵያውያን ስደተኞች በመጠለያ ጣቢያዎች ውስጥ የሚኖሩ ሲሆን ቀሪዎች ደግሞ በከተሞችና ከመጠለያ ጣቢያ ውጪ ይኖራሉ። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን